ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። በዚህ ቪዲዮ የዚህን ፊልም ታሪክ ልንገራችሁ። ማይክ እና ቶም የሚባሉ እነዚህ ሁለት የአሜሪካ ወታደሮች ምዕራብ አፍሪካ ውስጥ ወዳለው አንድ ቦታ ለአንድ ሚሽን ይላካሉ። ሚሽኑም የአንድ አሸባሪ ቡድን መሪ መግደል ነበረ። ነገር ግን ቦታው ላይ ሲደርሱ ያሰቡት እንዳላሰቡት ሆነው የታጣቂ ቡድኑ አባላት ያዩዋቸውና ወደ እነሱ ተኩስ ይከፍትባቸዋል። ከዚያም ተኩስ ለማምለጥ ሁለቱም ወታደሮች ይሮጡና ወደ በረሃ ውስጥ ይገባሉ። በበረሃ ውስጥ እየሄዱ እያለ ታዲያ ድንገት መሬት ላይ የወደቀ አንድ ሳይን ያገኛሉ። ያ ሳይንም አካባቢው አደገኛ እንደሆነ ወይም ደግሞ አካባቢው ከዚህ ቀደም ጦርነት ተካሂዶበት የነበረ ስለነበረ በአካባቢው ላይ ብዙ የተቀበሩ ፈንጂዎች እንዳሉና ቦታው ላይ አደገኛ ስለሆነ ቀስ ብላችሁ ተራመዱ ወይም ደግሞ ቢአቴንሽን የሚል መልእክት ነበር የያዘው። ጓደኛው ወታደር ማይክ በጣም ይጨነቅና በጣም ጥንቃቄ ማድረግ አለብን ይለዋል ለጓደኛው ቶሚ ግን ይህንን መልእክት ችላ በማለት በዘፈቀደ ይራመዳል። ምን ይለዋል? የአካባቢው ነዋሪዎች ራሳቸውን ከወታደሮች ጥቃት ለመከላከል ሲሉ ሆን ብለው የፈጠሩት የውሸት መልእክት ነው፣ እኛን ለማስፈራራት ነው፣ ዘና በል ይለዋል። ማይክ ግን በጣም ተጨነቀ። ከዛ በኋላ እያንዳንዱ እርምጃው ያስጨንቀው ጀመር። በዚህ ጊዜ ጓደኛው ዘና በል ብሎ እንደምታዩት እዚህ ላይ ወደኋላ ጭምር እየደነሰ እየተራመደ ያሳየዋል። በዚህ ጊዜ ግን አንድ አስደንጋጭ ነገር ይከሰታል። ተቀብሮ የነበረ ፈንጂ ይረግጣል። ማን? ቶም። አይዞህ አትፍራ ምንም የለም ሲለው የነበረው ቶም ፈንጂ ረግጦ ፈንጂው ፈንድቶ እግሩን ሙሉ ለሙሉ ይቆርጠውና ግማሽ አካሉ ይቀራል። በዚህ ጊዜ ጓደኛውን ለማዳን ማይክ ሊሮጥ ሲል እሱም ፈንጂ ረግጥና ቀጭ የሚል ድምፅ ይሰማል፣ ከእግሩ በታች ማለት ነው። በዚህ ጊዜ ፈንጂ እንደረገጠ ገባው፣ ቀጭ የሚል ድምፅ ስለሰማ ማለት ነው። እሱ ፈንጂ ረግጧል፣ ጓደኛው ደግሞ ፈንጂው ፈንድቶ በግማሽ አካሉ እዛ ጋር ተኝቷል። ጓደኛውን ደርሶ ማዳን አለበት፣ ግን እሱም ፈንጂ ረግጧል። ያንን የረገጠው ፈንጂ ላይ እግሩን ካነሳ ፈንጂው ፈንድቶ ይሞታል። በፈንጂው እግሩ የተቆረጠው ጓደኛው ቶምም እዛው አቧራው ላይ ወይም በረሃው ላይ እንደተኛ ሽጉጥ ያወጣና ከዚህ በኋላ ግማሽ አካሌን ሆኜ ወደ ቤተሰብ መሄድ አልፈልግም፣ ቤተሰቦችን በጣም እንደምወዳቸው ንገርልኝ በማለት ራሱን ለማጥፋት ሽጉጡን ወደ ግንባሩ ላይ ያደርጋል። እዚህ ጊዜ ወታደሩ ማይክ ጓደኛውን ቶምን እንዳያድነው እሱም ፈንጂ ረግጧል፣ እሱም ከለቀቀ ይሞታል። ስለዚህ ጓደኛህን እባክህን ተው፣ እባክህን እረፍ እያለው ፊት ለፊቱ ጓደኛው ራሱን ያጠፋል። ምክንያቱም ግማሽ አካሉን ሆኖ ወደ ቤተሰቡ መመለስ ስላልፈለገ። በስተመጨረሻ ይሄኛው ጓደኛው አይኑ እያየ ፈንጂ ፈነዳበት፣ አይኑ እያየ ራሱን ሲያጠፋ ጓደኛው ተመለከተ። እስካሁንም አልተነቃነቀም። የረገጥኩት ነገር በእርግጥ ፈንጂ ነው ወይ በማለት ቢላ ከኪሱ ያወጣና ቀስ ብሎ በጎን በኩል ያስገባል። ብዙ ጊዜ ፈንጂ እንደረገጡ ወታደሮች የሚያረጋግጡት በጎን በኩል ስለት ነገር ሻጥ ያደርጉና ምን እንደረገጡ ያሉ። በዚህ ጊዜ አንድ ብረታማ ነገር ይነካና ፈንጂ መርገጡን ያረጋግጣል ማለት ነው። በዚያ ቦታ ላይ በፍርሃት ተሸብቦ እርዳታ ይጠይቃል። ለእርዳታ መምጣት የሚችሉት የአሜሪካ ሬስኪው ቲሞች በቦታው ላይ መድረስ የሚችሉት ከ52 ሰዓታት በኋላ ነው። ያ ማለት እንግዲህ 2 ቀን ከምናምን ማለት ነው። በቦታው ላይ እዛው ፈንጂ እንደረገጠ መቆየት ያለበት። በኋላ በከፍተኛ ጥም ያልፋል፣ በከፍተኛ አቧራ፣ ሌሊት ብርዱ፣ እንደገና የሌሊት እንስሳት ይመጡበታል። በፊት ህይወቱ ትዝ ይለዋል። አባቱ በጣም ፈሪ ነህ እያለ የሚነግረው ነገር፣ በልጅነቱ ያደረጋቸው ነገሮች ሁሉ ሲመላለሱበት እናያለን። መካከል ላይ የሚመጣ አንድ የአካባቢው ነዋሪ ሰው አለ። ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን ካነሳው ይፈነዳል ይለዋል። በአካንታ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስን ነው እያስጨነቅ ያለው፣ ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያደርገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት? ደነገጠ። ማለት ከ2 ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂውን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምፅ የሰማው። በኋላ አስቡት በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን፣ የሚያሳድደን፣ የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ እንደዚህ ቢለንስ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ ገና ያልተፈጠሩ የሌሉ ነገሮችን እየፈራን እድሜ ዘመናችንን የምንከፍለውን መስዋዕትነት
የሚያሳይ ፊልም ነው። በጣም የወደድኩት ፊልም ነው። እናንተስ እንዴት አያችሁት?